እም፣ የኢትዮጵያን ታሪክ ስናስብ ብዙ ጊዜ ማለት እንደ አንድ ቀጥታ መስመር ነው የምንስለው አይደል? አዎ ልክ ነው። አብዛኛውን ጊዜ እንደዚያ ነው የታሰበው። ነገሮች ከአንድ ቦታ ተነስተው በቅደም በተከተል ተከስተው ዛሬ ላይ የደረሱ ይመስለናል። ነገር ግን ዛሬ ለዚህ ጥልቅ ዳሰሳ ያዘጋጀነው ርዕስ ይህንን የተለመደ አስተሳሰብ ሙሉ በሙሉ የሚፈታተን ነው። በደንብ የሚፈታተን ነው። ማለቴ የምንመረምራቸው የታሪክ መዛግብት የተገኙት ራሱ ማንም ከማይጠብቀው ስፍራ ነው። በሺዎች የሚቆጠሩ ኪሎ ሜትሮች ርቆ ከሚገኘው የፖላንድ ዋና ከተማ ማለቴ ከዋርሶ ነው የተገኙት። በትክክል በጣም የሚገርም ዳሰሳ ነው የሚሆነው። እሺ፣ ይህንን ጉዳይ ደረጃ በደረጃ እንመልከተው። የዛሬው ትኩረታችን የኢትዮጵያን ጥንታዊ ታሪክ በተለይም የአክሱምን ትሩፋት፣ የዛጓን ስርወ መንግስት እና የሰሎሞናዊን ትርክት በሚመለከት በቅርብ ጊዜ በተጠኑ የታሪክና የአርኪኦሎጂ መዛግብት ላይ ነው እና የዛሬው ዳሰሳችን በዋናነት ሁለት ወሳኝ ምንጮች ላይ ነው የተመሰረተው። አንደኛው The Invention of Ancestry የተሰኘው ጥልቅ የታሪክ ጥናት ነው። አዎ። ሁለተኛው ደግሞ ቅድም ያነሳሸው ከፖላንድ የዋርሶ ማህደር የተገኙት አስገራሚ የፋራስ የአርኪኦሎጂ ግኝቶች ናቸው። ከመጀመራችን በፊት ግን አንድ ነገር ግልጽ ማድረግ እፈልጋለሁ። የዚህ ዳሰሳ ተልዕኮ ምንድን ነው? ታሪክን ከዘመናዊ የፖለቲካ ድንበሮች ወይም ከየትኛውም አይነት ወገንተኝነት ነጥሎ ማየት ነው። ይሄ በጣም ወሳኝ ነጥብ ነው። ማለቴ ከቀኝም ሆነ ከግራ ሳንወግን፣ አዎ ምንጮቻችን የሚያቀርቡትን ታሪካዊ፣ ስነ ጽሑፋዊ እና የአርኪኦሎጂ ማስረጃዎች ብቻ በሳይንሳዊ መነጽር እንመረምራለን። ምክንያቱም ታሪክን በዘመናዊ የፖለቲካ ፍላጎት መነጽር ማንበብ ትልቅ አደጋ አለው። ልክ ነው። ይህ አንድ ወሳኝ ጥያቄ ያስነሳል። አዎ ታሪክን የምንረዳው በጥንታዊ መዛግብት ነው ወይስ በዘመናዊ የፖለቲካ መነጽር የሚለው ነው? አዎ መረጃዎቻችን አጥብቀው እንደሚሞግቱት፣ አዎ በተለይም ባለፉት 35 ዓመታት ገደማ ዘመናዊ ፖለቲካ ድንበሮችን ወደ ኋላ ወደ ጥንታዊ ዘመን የመውሰድ እንትን አለ። አዝማሚያ ማለት ነው። አዎ ጠንካራ አዝማሚያ ታይቷል። ታሪክን የአንድ የተወሰነ ቡድን ብቸኛ ቅርስ አድርጎ የማቅረብ ነገር ማለት ነው። አዎ በተለይም የሃን እና አክሱምን ከዘመናዊ የትግራይ ክልል ጋር ብቻ በማስተሳሰር የብቸኛ ወራሽነት ትርክት ተፈጥሮ ቆይቷል። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ምንጫችን ይህንን የብቸኛ ወራሽነት ትርክት በተጨባጭ ማስረጃዎች ይሞግተዋል። ጸሐፊው በቀጥታ ወደ ስነ ጽሑፋዊ እና የድንጋይ ላይ ጽሑፎች ማለትም ወደ ኤፒግራፊክ ማስረጃዎች ይወስደናል። ለማብራራት ያህል ኤፒግራፊክ ስንል በጥንታዊ ሐውልቶች፣ ሳንቲሞች እና ሕንፃዎች ላይ የተቀረጹ ጽሑፎች ማለታችን ነው። በትክክል። እናም እነዚህ የድንጋይ ላይ ጽሑፎች ምን ይላሉ ስንል የሚያስገርመው ነገር ምንም አይሉም። ማለትም ምንም መረጃ የለም። አዎ ማለትም የዚህ አግላይ ትርክት ትልቁ ክፍተት በጥንታዊ መዛግብት ላይ ትግሪ ወይም ትግራይ የሚል የማንነት መግለጫ ፈጽሞ አለማግኘት ነው። ይሄ ትልቅ ለቅር ነው። የዳማት ዘመን የሆኑትን የሳባውያን ጽሑፎች ብንመረምር ወይም ደግሞ በጊዝ የተጻፉትን የአክሱም ዘመን የድንጋይ ላይ ጽሑፎች ብንመለከት ይህ ስያሜ የለም። ለምሳሌ የንጉሥ ኢዛናን ሐውልቶች ብንወስድ ልክ ነው። ንጉሥ ኢዛና ክርስትናን ከተቀበለ በኋላ በአሰራራቸው ዘነኛ ሐውልቶች ላይ ስላሸነፋቸውና ስላስተዳደራቸው የተለያዩ ጎሳዎች እንደ አጎያዛት ያሉትን በዝርዝር ጽፏል። ግን ትግሬ የሚለው ቃል የለም። ትግሬ የሚለው ቃል በየትኛውም ቦታ አይገኝም። ቆይ ይሄ ማለት በአክሱም ዘመን የነበሩት ጠንካራ ማስረጃዎች ላይ የሌለ ማንነት ነው ዛሬ ላይ የብቸኛ ወራሽነት ጥያቄ እያነሳ ያለው ማለት ነው። ጥናቱም ያሳየው ያንን ነው። ይህ በእውነት አግራሞት ይፈጥር ነው። በሌላው በኩል ደግሞ በዚህ ትርክርት ውስጥ ብዙም ቦታ የማይሰጠው አምሃራ የሚለው ማንነት ምንጫችን እንደሚያስረዳው እጅግ ጥንታዊ የሆነ ስራ አለው። አዎ ጥንታዊ ስራ አለው። ምሁሩ ሰርገው ሀብለስላሴ በጻፉት መጽሐፍ ላይ አንድ አስገራሚ ነገር አስፍረዋል። አምሃራ የሚለው ቃል ከሰሎሞናዊው ዘመን ማለት ከ13ኛው ክፍለ ዘመን ከረጅም ጊዜ በፊት ነው የተገኘው። በቀደምት መዛግብት ላይ አዎ በቀደምት የነገስታት ዝርዝሮች እና በቅዱሳን ገድሎች ውስጥ የፖለቲካና የባህል ማንነት ሆኖ በግልጽ ተመዝግቦ ይገኛል። ልክ ነው። ይህንንም ነጥብ ይበልጥ ግልጽ የሚያደርግልን አንድ ትልቅ
ምሁራዊ ክርክር አለ። ይህ ክርክር የቋንቋን የዝግመተ ለውጥ ሂደት ይመለከታል። እሺ፣ የትኛውን ክርክር ነው? ብዙ ጊዜ የሚነሳው መከራከሪያ ምንድን ነው? ዛሬ ያሉት ሰሜናዊ ቋንቋዎች በተለይም ትግርና ትግርኛ ከጊዝ ጋር አላቸው መዋቅራዊ ቅርበት እጅግ የተበቀ ነው ይባላል። አዎ፣ ያን ሁላችንም የምናውቀው ጉዳይ ነው። እናም ይሄ መዋቅራዊ ቅርበት ስላላቸው እነዚህ ቋንቋዎች ከሌሎች ይልቅ ቀድመው የተፈጠሩና የአክሱም ቀጥተኛ ወራሾች ናቸው የሚል እሳቤ አለ። ነገር ግን የምንመረምረው ጥናት ይህንን ውሃ የማያነሳ መከራከሪያ ነው በማለት ውድቅ ያደርገዋል። እዚህ ላይ ላፍታ ልግታህ። ይህን ነጥብ በሚገባ ማብራራት አለብን፣ ምክንያቱም የብዙዎቹን የተለመደ አስተሳሰብ የሚፈታተን ነው። በደንብ ማለቴ መዋቅራዊ ቅርበት ካላቸው እንዴት ቀዳሚ ወራሽ አይሆኑም? በጣም ጥሩ ጥያቄ ነው። ጥናቱ እንደሚያስረዳው የቋንቋ መዋቅራዊ ቅርበት ብቻውን የቋንቋዎቹን ታሪካዊ ቀደምትነት ወይም የፖለቲካ ወራሽነት አያረጋግጥም። ታዲያ እንዴት ነው? ጸሐፊው እዚህ ላይ አንድ ሰፊ የታሪክ ምስል ያሳየናል። በአረቢያ አዲስ የእስልምና ኃይሎች ብቅ እያሉ ሲመጡ እና የቀይ የባህርን የባህር ዳርቻ ንግድ ሙሉ በሙሉ ሲቆጣጠሩ፣ አዎ፣ የባህር ዳርቻው የበላይነት ሲያከትም ማለት ነው። ልክ ነው። ያኔ የአክሱም ክርስቲያናዊ አስተዳደር ወራሾች ትልቅ የህልውና አደጋ ገጠማቸው። ከባህር ዳርቻው በመገፋታቸው ምክንያት ስልጣኔያቸውን ይዘው ወደ መሃል እና ወደ ደቡብ ምዕራብ ኢትዮጵያ ክፍሎች መጓዝ ጀመሩ። አሃ፣ ማለቴ የአክሱም ወራሾች እዛው ሰሜን ላይ በአንድ ቦታ ታጥረው አልቀሩም፣ ወደ ውስጥ ገቡ ነው ጸሐፊው የሚለው። በትክክል ወደ ውስጥ ነው የገቡት። በዚህ ወደ ደቡብና ደቡብ ምዕራብ በተደረገ እንቅስቃሴያቸው ወቅት የአክሱም ክርስቲያን ወራሾች ከተለያዩ ማህበረሰቦች በተለይም ከአገው ሕዝቦች ጋር በጥልቀት ተዋህደዋል። የባህል ውህደት ተፈጠረ። አዎ፣ ከዚህም ባለፈ የውጩን እስላማዊ ተጽዕኖ ለመቋቋም በማሰብ ወደ ምዕራብ አቅጣጫ ከሚገኙት የኑቢያ ክርስቲያኖች ጋር ጠንካራ የፖለቲካና የሃይማኖት ጥምረት መፍጠር ግድ አላቸው። ይህ አሊያንስ ወሳኝ ነበር ማለት ነው። እጅግ ወሳኝ ነበር። እናም ጸሐፊው በጥልቀት የሚሞክተው ምንድን ነው? አማርኛ ቋንቋ እጅግ ቀድሞ የሻሻለውና ያደገው በዚህ የአክሱማውያን ውስጣዊ እንቅስቃሴ ውስጥ ነው። ከሌሎች ማህበረሰቦች ጋር በተደረገው መስተጋበርና የክርስቲያን መንግስታት ጥምረት ውስጥ ነው። ስለዚህ ሰሜናዊ ቋንቋዎች ከግዕዝ ጋር በጂኦግራፊያዊ ቅርበት የተነሳ መዋቅራዊ መመሳሰል ቢኖራቸውም የአክሱማውያን ዋነኛ የፖለቲካ የባህልና የተቋማት ቀጣይነት ወደ ደቡብ ባደረጉት ጉዞ በአማራ ማንነትና ቋንቋ ውስጥ ቀድሞና በስፋት ተነጸባብሯል ማለት ነው። ይሄ እውነት ማስገራሚ ነው። ታሪክን እንደ ቋሚ ሐውልት ሳይሆን እንደ ተንቀሳቃሽ ወንዝ እንድናየው ያደርገናል። በደንብ ተንቀሳቃሽና ተለዋጫች ነው ታሪክ። ከዚህ የማንነትና የእንቅስቃሴ ሐሳብ ሳንወጣ ስለ ሀበሻት እና የጥንታዊ ትስር ምንጮቹ ምን ይላሉ? አሁን ባለው የፖለቲካ አወቃቀር ይሄ በትግራይ ክልል ውስጥ ስለሚገኝ የቅድመ አክሱም ታሪክ የዛ አካባቢ ብቻ እንደሆነ ተደርጎ ይነገራል አይደል? ይህ ሌላው ትልቅ የታሪክ መዛባት ነው። ይህ የቅድመ አክሱም ማለቴ የዳአማት ባህል ማዕከል መሆኑ እሙን ነው። አዎ፣ እሱ ታወቀ ነው። እዚያ የሚገኙት መዛግብት ደግሞ የሙካሪብ ማዕረግን ይጠቅሳሉ። ሙካሪብ ማለት በዚያ ዘመን የነበሩ የተለያዩ ብሔሮችና ጎሳዎችን አስተባብሮ የፌዴሬሽን መስራች ሆነ መሪ ማለት ነው። አብሮ የማስተዳደር ማዕረግ ነው ማለት ነው። ልክ ነው። ሀበሻት የሚለው ቃል ደግሞ ኤፒግራፊ ጥናቱ በግልጽ እንደሚያስቀምጠው በጥንታዊው ጊዜ የከፍተኛ ቦታ ሴማዊ ተናጋሪዎች የጋራ መጠሪያ ወይም ብሔራዊ ስያሜ ነበር እንጂ አንድ የተወሰነ ዘመናዊ ብሔር መገለጫ አልነበረም። ፈጽሞ አልነበረም። ይህ ሰፊ ስያሜ የአምሃራን፣ የአገወናን እና የሌሎችም አባቶች ያካተተ ነበር። እነዚህ የተዋሃዱ ማህበረሰቦች ለአክሱም ግዛት ምስረታና መስፋፋት ማዕከላዊ ሚና ነበራቸው። ይህንን ነጥብ ይበልጥ ግልጽ የሚያደርገው ታዋቂው የታሪክ ምሁር ታደሰ ታምራት ቸርች ኤንድ ስቴት ኢን ኢትዮጵያ በተሰኘው መጽሐፋቸው ላይ ያሰፈሩት ሐሳብ ነው። አዎ፣ የታደሰ ታምራት ትንታኔ በጣም ጠቃሚ ነው። እዚህ ላይ እርሳቸው እንዳብራሩት የአክሱም የፖለቲካ ማዕከል ወደ ደቡብ ማለትም ወደ አሁኗ ኢትዮጵያ መካከለኛው ክፍል መዛወሩን እንደ ውድቀት ወይም እንደ መጥፋት ማየት ስህተት ነው። ይልቅንም ይህ እንቅስቃሴ የመንግስት የሃይማኖት እና የማንነት ቀጣይነት ምልክት ነበር ነው የሚሉት። በጣም ትክክል።
ታሪክም በአንድ የተወሰነ ጂኦግራፊያዊ አካባቢ ብቻ የመወሰን እና የሌላውን አስተዋጽኦ የመሰረዝ አዝማሚያ አምሃራውና ሌሎችን የደቡብ ህዝቦችን ከእውነተኛው የኢትዮጵያ ታሪክ ለማግለል የተፈጠረ የቅርብ ጊዜ የፖለቲካ ፕሮጀክት መሆኑን ነው ምንጫችን የሚያስጠነቅቀው። የጥንቱ አክሱም መንግስት የተለያዩ ቋንቋዎች፣ ባህሎችና ማንነቶች የተዋሃዱበት ሰፊ ግዛት እንጂ ዛሬ በምናየው ጠባብ የክልል ካርታ የሚለካ አልነበረም። አሁን ደግሞ ከዚህ የውስጥ ፖለቲካዊና ጂኦግራፊያዊ ዳሰሳ ወጥተን በአይነ ህሊናችን ትልቅ ጉዞ እናድርግ። ወደ የት ነው የምንጓዘው? ወደ አውሮፓ፣ በተለይም ወደ ፖላንድ፣ ወደ ዋርሶ ብሔራዊ ቤተ መዘክር እንጓዝ። እዚያ ውስጥ የፋራስ ጋለሪ የሚባል አስገራሚ ክፍል አለ። የፋራስ ጋለሪ ግኝቶች እኮ ታሪክን የለወጡ ናቸው። የዛጉዌን ስርወ መንግስት ታሪክ፣ ያንን የጨለማ ዘመን ተብሎ ሲጠራ የነበረውን ጊዜ እውነተኛ ገጽታ በሚገባ ለመረዳት እነዚህ በፖላንድ የሚገኙ ማህደሮች እጅግ ወሳኝ ናቸው። ምሁራኑ እነ ካዚሜር ሚካውስኪ እና ስቲፋን ስትሬልሲን በቁፋሮ ያገኙት እውነታ ምንድን ነው? ይህ በእውነትም የታሪክ እንቆቅልሽ የሚፈታበት ነጥብ ነው። በ1960ዎቹ መጀመሪያ ላይ የአስዋን ግድብ ተሰርቶ አካባቢው በውሃ ከመጥለቅለቁ በፊት የፖላንድ አርኪኦሎጂስቶች በሱዳን በጥንታዊቷ ኑቢያ ፋራስ በተባለች ቦታ አስቸኳይ ቁፋሮ አደረጉ። ውሃው ሳይወጣው በፊት ለማትረፍ። ልክ ነው። በዚያ ቁፋሮ በአሸዋ ተቀብሮ የነበረ አንድ ትልቅ ካቴድራል አገኙ። በውስጡም እጅግ አስገራሚ የሆኑ የግድግዳ ላይ ስዕሎች እና ጥንታዊ ጽሑፎች ነበሩ። እዚህ ላይ ትኩረት የሚስበው ትልቁ ጉዳይ ምንድን ነው? የዛጓ ነገሥታት ከአክሱም የወረሱትን ክርስቲያናዊ አስተዳደር ይዘው በዓለም አቀፍ ደረጃ ተነጥለው አልነበሩም። ይሄ የጨለማ ዘመን የሚባለውን ትርክት ነው የሚሽረው። በደንብ ይሽረዋል። ይልቁንም ከኑቢያ ክርስቲያኖች ጋር እጅግ ጠንካራ ፖለቲካዊ፣ ወታደራዊ እና ሃይማኖታዊ ጥምረት ነበራቸው። እሺ፣ ይህንን በጥቅሉ ከመናገር አልፈን ወደ ተጨባጭ ሳይንሳዊ ማስረጃዎቹ እንገባ። ዝም ብለን የዛጓ ዘመን ታናቅ ነበር ከማለት ይልቅ በዋርሶ ማህደር ውስጥ የተገኙት እነማን ናቸው? ምንስ አረጋገጡልን? ጥሩ ጥያቄ ነው። ለምሳሌ ሄንድሪክስ የተባሉት ምሁር ያገኙት ማስረጃ አለ። ሄንድሪክስ ያጠኑት አንድ እጅግ አስገራሚ ታሪካዊ ሰነድ ነው። አንድ የኢትዮጵያ ንጉሥ የዛጓ ንጉሥ መሆኑ ነው። ለኑቢያው ንጉሥ ጆርጅ ሁለተኛ የጻፉት ጥንታዊ ደብዳቤ ተገኝቷል። አስቡ፣ ይህ ደብዳቤ የሚያሳየው የዛጓ መንግስት በጎረቤት ሀገራት ዘንድ ሙሉ ዕውቅና የነበረው ሕጋዊና ዓለም አቀፋዊ የዲፕሎማሲ ግንኙነት የነበረው ሉዓላዊ መንግስት መሆኑን ነው። በቀጥታ ለንጉሥ ጆርጅ ሁለተኛ የተጻፈ ደብዳቤ መገኘቱ የዛጓ ዘመን የተዘጋ እና ከውጩ ዓለም የተቆረጠ ነበር የሚባለውን ትርክት ሙሉ በሙሉ ያፈርሰዋል። ሌላው ምሁር ደግሞ መንሮ ሄይ ናቸው። የእሳቸውስ ግኝት ምንድን ነው? መንሮ ሄይ ደግሞ በዋርሶ ማህደር የሚገኘውን የፋራስ ጳጳሳቱ ዝርዝር ነው የተጠቀሙት። ጳጳሳቱ ምን ያሳያሉ? በዚህ የጳጳሳቱ ዝርዝር መሠረት የዛጉውን እና የኮፕቲክ የኑቢያን ታሪክ በማገናኘት የዛጉን ዘመን የጊዜ ሰሌዳ አስተካክለዋል። ታሪኩን አሰማምሮታል። ይህ ማለት የዛጉ ነገሥታት ሃይማኖታዊ ሥልጣንና ክህነት ከሰፊው የግብፅና የኑቢያ ቤተ ክርስቲያን ጋር በጥብቅ የተሳሰረ ነበር ማለት ነው። አስገራሚ ነው። ኬኤንም የተባሉት ተመራማሪ ደግሞ በፋራስ የተገኙትን የጊግዲላ ላይ ስዕሎችና የክህነት አልባሳትን በጥልቀት ተመልክተዋል። እሳቸውስ ምን አገኙ? በእሳቸው ጥናት መሰረት እነዚህ ቅርሶች በኑቢያና በኢትዮጵያ በተለይም በዛጎ መሪዎች መካከል የነበረውን የጋራ ሃይማኖታዊ ባህል የጥበብ ልውውጥ እና ውበት ፍንቶ አድርገው ያሳያሉ። ልብሶቹና ስዕሎቹ የአንድ ትልቅ የክርስቲያን ስልጣኔ የጋራ መግለጫዎች ነበሩ ማለት ነው። በትክክል። እሱን ብቻ አይደለም፣ የአርስስቴን ጥናትም አለ። እርሳቸው የኢፓርከስ ዘውድ የተባለውን በፋራስ የተገኘ ስልጣን ምልክት አጥንተዋል። የኢፓርከስ ዘውድ ሲባል ምን ማለት ነው? ለማብራራት ያህል ኢፓርክ ማለት በጥንታዊቷ ኑቢያ ትልቅ ስልጣን ያለው የንጉሡ እንደራሴ ወይም የክልል ገዢ ማለት ነው። ስቴይን ይህንን ዘውድ ሲያጠኑ በዛጎ ነገሥታት የሚጠቀሙባቸው የሥልጣን ምልክቶችና ዘውዶች ከዚህ የኑቢያ የኩሻዊና ሴማዊ የነገሥታቱ ጋር በጥልቀት የተሳሰሩና ተመሳሳይ መሆናቸውን አሳይተዋል። ታዲያ የዚህ ሁሉ ትርጉም ምንድን ነው? ይህንን ሁሉም ማስረጃ ስናይ አንድ ትልቅ ጥያቄ መነሳቱ አይቀርም። ምን አይነት ጥያቄ? የዛጓ መንግስት ይህን ያህል ታላቅ ዓለም አቀፋዊ ግንኙነት ያለውና ሕጋዊ ከሆነ ለምንድን ነው በታሪካችን ውስጥ የጨለማ ዘመን እየተባለ ሲጠራ የኖረው?
ይሄ በጣም ትልቁ ጥያቄ ነው። ስነ ሰሎሞናዊ ሥርወ መንግሥት አመጣጥ ጥርቅት ይህን ምን ያስተምረናል? የሰሎሞናዊው ዘር ሐረግ አመጣጥ እውነተኛ ታሪክ ነው ወይስ የፖለቲካ ፈጠራ? ማስረጃዎቹ ይህንን ጉዳይ ምንም በማያሻማ መልኩ እንድንመረምር ያስገድዱናል። የካናዳዊው ምሁር ፒዮቫኔሊ ጥናት እዚህ ላይ ትልቅ ብርሃን ይፈነጥቃል። ፒዮቫኔሊ ምን ይላሉ? እርሳቸው እንደሚያመለክቱት በክብረ ነገሥት ላይ የተመሠረተው የሰሎሞናዊ ዘር ሐረግ አመጣጥ ትርክት የዛጓን አስተዳደር ሕገ ወጥ ለማድረግ በ13ኛው ክፍለ ዘመን ሆን ተብሎ የተፈጠረ ስነ ጽሑፋዊ ፈጠራ ነው። ቆይ ስነ ጽሑፋዊ ፈጠራ ስሉ የሰሎሞናዊው ዘር ሐረግ ትርክት በመሰረቱ በ13ኛው ክፍለ ዘመን የተካሄደ የፖለቲካ ፕሮፓጋንዳ ዘመቻ ነበር እያሉን ነው? የፖለቲካ ፕሮፓጋንዳ ነው። የዛጓን ስልጣን ለመንጠቅ የተሰራ ትርክት ማለቴ ነው። በትክክል አገኘሽው። የዛጓ ዘመን የጨለማ ዘመን ተብሎ እንዲጠራ የተደረገው በዚሁ የፖለቲካ ሽግግር ወቅት ነው። አዲሶቹ ገዢዎች የራሳቸውን ሕጋዊነት ለማጽደቅ ሲሉ ነው። ታሪክን አጣመሙት ማለት ነው። ሩሲያዊው ምሁር ኮቤሽቻኖቭና ጀርመናዊው ሜይናርዱስ ይህንን ሐቅ ነው ያረጋገጡት። የዛጓ አስተዳደር የጨለማ ዘመን አልነበረም። ከግብፅና ከኑቢያ ጋር ሰፊ ዲፕሎማሲያዊ ግንኙነት የነበረው አስደናቂ የሆኑትን የላሊቤላ ውቅር አብያተ ክርስቲያናትን ያነጸ ማለቴ ስልጣኔ በእጅጉ የዳበረበት እውነተኛ ታሪካዊና ሕጋዊ መንግሥት ነበር። እጅግ የሚደንቅ ነው ይህ ታሪክ። ነገሮችን ከስር መሰረቱ እንድንገነዘብ ያደርገናል። ታሪክን በመቅረጽ ረገድ ሌላው ማስተዋል ያለብን ጉዳይ የቃላት አጠቃቀም እና የተቋማት ቀጣይነት እንዴት በጥልቅ እንደተሳሰሩ ነው። ቋንቋና ባህል አይቆረጥም። ልክ ነው። ፖለቲካው ቢቀያየርም የማህበረሰቡ ባህል ግን አይቆረጥም። ለምሳሌ ኩርባን ሚሊዮን ቃል ብንወስድ ጥናቱ እንደሚያሳየው አመጣጦ ከሲሪያ ቋንቋ ሲሆን ትርጉሙም ወደ ፈጣሪ መቅረብ ማለት ነው። ይህ የሃይማኖት ቃል ነው። ይህ የሃይማኖት እና የባህል ቃል እንዲሁም ስርዓት ከጥንት ጀምሮ እስከ ዛሬ ድረስ ሳይቋረጥ መምጣቱ ማለቴ የማህበረሰቡን ጥልቅ ትስስር እና ተቋማዊ ቀጣይነት በተጨባጭ ያሳያል። በደንብ ያሳያል። የፖለቲካ ሥርወ መንግስታት ከዛጓ ወደ ሰሎሞናዊ ሊቀየሩ ይችላሉ። ሕዝቡና ባህሉ ግን አንድ ሆኖ ቀጥሏል። የሚያስማማ ሐሳብ ነው። ይህን ሁሉ ስናይ የምንረዳው ትልቁ ምስል ምንድን ነው? የኢትዮጵያ ጥንታዊ ታሪክ የአንድ ብሔር ወይም የአንድ ዘመናዊ አስተዳደር ክልል የብቻ ሀብት አይደለም። በፍጹም አይደለም። የኢትዮጵያ ታሪክ እጅግ ውስብስብ የተሳሰረና የብዙ ማንነቶች ውህደት ውጤት ነው። የዛጓም ሆነ የአክሱም ታሪክ የጋራ መገለጫችን ነው። እንግዲህ የዛሬውን ጥልቅ ዳሰሳችንን ዋና ዋና ነጥቦች ስናጠቃልል የኢትዮጵያ ጥንታዊ ታሪክና የአክሱም ትሩፋት በአንድ ዘመናዊ የፖለቲካ ካርታ ማለቴ ድንበር ወይም ብሔር ውስጥ ሊጣጠር እንደማይቻል ሳይንሳዊ መረጃዎች አረጋግጦልናል። በሚገባ አረጋግጠዋል። ይልቁምንም ከሰሜን እስከ ደቡብ፣ ከኑቢያ እስከ አክሱም፣ ከአገው እስከ አምሃራ የተዘረገ አንድ የጋራ እና ውህድ ማንነት ውጤት ነው። ቋንቋዎቻችንም ቢሆኑ አንዱ በአንዱ ላይ ተጽዕኖ ያሳደረው በጋራ መስተጋበር ውስጥ ያደጉ ናቸው። ልክ ነው። ማግለል ላይ የተመሰረቱ ማለት እኔ ብቻ ነኝ ትክክለኛ ወራሽ የሚሉ ትርክቶች ሳይንሳዊ መሰረት የሌላቸውም ይልቁምንም የፖለቲካ ፍላጎት ውጤቶች መሆናቸውን የዋርሶ ማህደሮች እና የድንጋይ ላይ ጽሑፎች በግልጽ አሳይተውናል። ይህ እውቀት ዛሬ ላለው ማህበረሰብ እጅግ በጣም አስፈላጊ ነው። ለምን ቢባል ታሪክን ከተዛባ የፖለቲካ ፍላጎት እና ከጠባብ ነጥሎ በሳይንሳዊ አርኪኦሎጂያዊና ስነ ጽሑፋዊ መረጃ ላይ ብቻ ተመሰርቶ መረዳት መቻል ማህበረሰባዊ የጋራ መግባባትን እና እውነተኛ መከባበርን ይፈጥራል። የጋራ ታሪክን ማወቅ አንድነትን ያመጣል። በትክክል ሁላችንም የዚህ ሰፊና የተሳሰረ የጋራ ታሪክ አካል መሆናችንን ስንገነዝብ በአሁን ጊዜ ለሚገጥሙን ልዩነቶች ሁሉ ሰፊና ጠንካራ መፍትሄ ማምጣት እንችላለን። ከመሰናበታችን በፊት ግን አንድ አይምሮን የሚኮረኩረና ጥልቅ ሐሳብ ውስጥ የሚጥል የመጨረሻ ጥያቄ ላንሳ። የዛሬው መንግስት ሕጋዊነት የቋንቋችንን ውስብስብ አመጣጥ እና በጥንት ዘመን ከዓለም ጋር የነበረንን ጥልቅ ዲፕሎማሲያዊ ግንኙነት ማለቴ እንደገና እንድንጽፍና እንድንረዳ ያስገደዱን እነዚህ ወሳኝ ማስረጃዎች በሺዎች የሚቆጠሩ ኪሎሜትሮች ርቀው በአውሮፓ ማለቴ በፖላንድ ዋርሶ ማህደር ውስጥ ከተገኙ አስቡት። ገና ያልተነበቡ ያልተመረመሩ
እና ምናልባትም በአጎራባች ሀገራት ወይም በሀገራችን ውስጥ አቧራ በጠጠሩ እና በተረሱ ገዳማት ውስጥ ያሉ ሌሎች የብራና መዛግብት ብዙ ያልተነካ ታሪክ አለ። ቀደምት የኢትዮጵያ ሥርወ መንግስታትና ትስስሮች ምን አዲስ ምስጢር ይዞ ይሆን? ምን አይነት የታሪክ ገጽ ይገልጡልን ይሆን? እውነትም ጥልቅ ሐሳብ ነው። ይህንን ምስጢር ፈልጉ ማግኘት፣ ማንበብ እና መረዳት የዘመኑ ትውልድ ትልቅ የቤት ሥራ ነው። የዛሬው ጥልቅ ዳሰሳ ይህንን ይመስል ነበር። በቀጣይ በሌላ አጓጊ የታሪክና የእውቀት አድማስ ላይ እስከምንገናኝ ቸርን ሰንበት።